ሰላም የኢትዮ ፊደል ዩቲዩብ ቻነል ቤተሰቦቼ እንዴት ናችሁ? ዛሬ አንድ እንግዳ ይዤላችሁ ቀርብ ያለው እንግዲህ አቶ ሲሳይ ወልደ ሚካኤል ይባላሉ እና በዚህ በዝግጅቶቻችን ላይ የተለያየ አስተያየታችሁን ስለምትሰጡን በጣም እናመሰግናለን። ዩቲዩብ ቻነላችንንም ሰብስክራይብ እና ሼር ስለምታደርጉ በዚህ አጋጣሚ ማመስገን እወዳለሁ። በቅርቡ እንግዲህ እንደምታውቁት የተለያዩ እንግዶችን ወደ እናንተ እያመጣን ለማህበረሰቡ ጠቃሚ የሆኑ ጉዳዮች ላይ ውይይቶችን እናደርጋለን። የዛሬው የውይይታችን ርዕስ የሚሆነው ከአቶ ሲሳይ ጋር በተለይ በካናዳ የፍትህ ስርዓት ላይ የጀስቲስ ሲስተም ላይ ብዙ ዓመት ስለሰሩ እሳቸው ልምዳቸውን እንዲያካፍሉን ነው። ዋነኛው ጉዳይ ከፖሊስ ጋር የሚኖር ኢንተራክሽን፣ ፖሊስ ያስቆመን፣ ፖሊስ ይደወልብን፣ ከተያዘም በኋላ ስላለው ፕሮሰስ እሳቸው ከሙያና ከልምዳቸው አንጻር ብዙ ነገር ያስተምሩናል። ይህንን እንማማራለን። አቶ ሲሳይ በካናዳ የኦንታሪዮ ፍርድ ቤት በዳኝነት ለበርካታ ዓመታት አገልግለዋል። እንዲሁም ከዚያ ቀደም ብሎ ለ16 ዓመታት የቶሮንቶ ፖሊስን ግልጋሎት ሰጥተዋል። እዛም በኃላፊነት መርተዋል። ከ100 በላይ የፖሊስ መኮንኖችን በሱፐርቫይዘርነት እንደመሩ ይታወቃል። በህገ መንግስታዊ ህግ ወይም ኮንስቲቱሽናል ሎ የማስተርስ ዲግሪ አላቸው እና አቶ ሲሳይ ወልደ ሚካኤል በተለያዩ የማህበረሰባችን እንቅስቃሴዎች ውስጥም ደግሞ ሁልጊዜ በንቃት ይሳተፋሉ። የአብዛኞቻችን ሜንቶር ናቸው። ለአብዛኞቻችን ጥሩ ምክርን ይሰጣሉ። ጨዋታ አዋቂ፣ ብዙ ጨዋታን የሚያውቀው እና የተዋጣላቸው ዳንሰኛም ናቸው። በቅርቡ እንግዲህ አንድ ቫይራል የወጣች ቪዲዮ አለች። እሷ ላይም እንግዲህ ዳንስ እንደሚችሉ አይተናል። እና እንግዲህ አቶ ሲሳይ በጣም በጣም አመሰግናለሁ ጊዜ ወስደው ወደዚህ ወደ ኢትዮ ፊደል ዩቱብ ቻነላችን ስለመጡ አመሰግናለሁ። እና እንግዲህ ጨዋታችንም ያው ከመጀመራችን በፊት የተወሰነ ስለ ራሱ እስቲ ቢነግሩን። በቃ ሲሳይ ነኝ፣ ቶሮንቶ ነዋሪ ነኝ፣ የጆኒ ጓደኛ ነኝ። ቀለል አድርገ ነው ማለት ነው። አዎ በቃ ያው ባሰ መሬት እንዴ በጣም በተረጋጋ። ዛሬ እንግዲህ እኔ ማንሳት በጣም የፈለግኩት በዚህ ያው በካናዳ ፍትህ ስርዓት ውስጥ ብዙ ዓመት እየሰሩ ነው። ለምንድን ነው ግን ይህንን ዘርፍ ለመስራት የመረጡት? ስለማልወደው ልጆኜ ስለማልወደው ስለነበረ ልጆኜ ሁለት ነገር ነበረ በህይወት የምጠላው፣ ፖሊስና ፍርድ ቤት። እና ያው ሀገር ቤት እንግዲህ ያው እንደፈለግክ አይደለም። ድሮ በልጅነታችን በእኛ ዘመን በቃ ከብር እንደፈለገ ያስራል፣ ይፈልግ ይለቃል። እና በቃ ሁለቱን በጣም እጠላ ነበር። ፎቢያ የሚባለው ነገር ነው። አሁን እዚህ ከመጣሁ በኋላ በእንግሊዝኛው የገባኝ ፎቢያው። እና አይ ቲንክ ደረሰብ እሱን ለማብረር ይመስላል አይደል? አስፈልግኝና በቃ ፖሊስ መስሪያ ቤት ተቀጠር ወደ 16 ዓመት ሰራው። it was a very great experience። በጣም ጥሩ ኤክስፒሪየንስ ነበር፣ ልምድ ነበር፣ በጣም ጥሩ ልምድ። ኮንፊደንሴንም ቢልድ አደረኩኝ። በቃ እዛው እያለሁ ተማርኩ፣ የህግ ትምህርት አጠናው። ከዛ እንግዲህ ይኸው አሁን ኦልሞስት ጃንዋሪ ሲመጣ 20 ዓመት ይሆነኛል ለኦንታሪዮ ኮርት በዳኝነት እየሰራሁ። በልጅነቱ እንግዲህ በጣም ባስፈራራውት ሙያ ላይ 20 ዓመት መቆየት በጣም ደስ ይላል። በካናዳ ደግሞ በጣም ፕሬስቲጂየስ ነው ይሄ፣ በተለይ በሎ ኢንፎርስመንት ውስጥ መስራት በዳኝነት። አሁን እናንተ የጀስቲስ ኦፍ ፒስ ዩር ወርሺፕ በሚል ነው የምትጠሩት እና በጣም ትልቅ ፕሬስቲጂየስ የሆነ ስራ ነው። ምን አይነት ጉዳዮችን ነው እስቲ የሚመለከቱት በዳኝነት? ምናልባት ከኛ ማህበረሰብ ጋር በአብዛኛው የሚቀራረብ ብዙ ሰው የሚሄድበት አይነት ዶሜስቲክ ዲስፒዩት አንደኛው ነው። የቤተሰብ ጸብ ማለት የቤተሰብ ጸብ፣ የእናትና የልጅ፣ የአባትና የልጅ ጠቦች። አሁን ደግሞ በልጆቻችን ወይም በልጅ ልጆቻችን የምናየው በድራግ በጋንግ ላይ ትንሽ እነዚህ ነገሮች ይኖራሉ። እንደ ማንኛውም ኮሚኒቲ ማለት የእኛ ኮሚኒቲ ኤክሰፕሽናል ሆኖ አይደለም፣ ግን እንደ ማንኛውም ኮሚኒቲ እንዳለበት ችግር የኛም
ኮሚኒቲ የተወሰነ ችግሮች አሉብን። እነሱ ይመጣሉ። ሲመጡ ከባድ ናቸው ለኔ። ምክንያቱም የሀገሬ ልጅ እስር ቤት አድሮ ዋስ መብቱን ለማስጠበቅ አንተ ፊት ሲመጣ ስታየው ተጎሳቁሎ ምናምን እውነት ያሳዝናል። ግን ፍርድ ስለሆነ ፍርዱን በትክክል መፍረድ ነው እንግዲህ ውሳኔውን ማለት ነው። ቀላል አይደለም ቀላል እዚህ አይነት ነገር። ያው እንግዲህ ወደ እርሶ ጋር ወደ ዳኛ ፊትም እስከ መድረስ ድረስ ብዙ ፕሮሰስ አለ በእኛም ማህበረሰብ ውስጥ። ይህንንም ፕሮግራም እውነት ለመናገር እኔም ራሴ ይህን ፕሮግራም ለማቅረብ በጣም ያነሳሳኝ ከብዙዎቹ ጋር ከጓደኞችም ጋር ስናወራ እንዲሁም በተለያየ ኤክስፒሪየንስም እንደተመለከት ነው ብዙ ጊዜ ፖሊስ መንገድ ላይም ሊያስቆም ይችላል፣ በአደጋም ሊሆን ይችላል፣ ወይ ራይት ኦን ደ ስፖት በእጅ ከፍንጅ መያዝም ሊሆን ይችላል። እነዚህ አይነት ነገሮች በሚሆኑበት ጊዜ ፖሊስ መጀመሪያ መጥቶ ሲያስቆመው አንድ ሰው ምንድነው ማድረግ ያለበት? ዝም እንደው ያው ቻርተር ራይት የሚባል ነገር አለ ካናዳ ውስጥ እና ቻርተር ራይት ኤንድ ፍሪደም አንደኛው ኢንዲኬት የሚያደርገው አንድ ሰው is always presumed to be innocent፣ ሁሉ ጊዜ ኢነሰንት ነው። ፍርድ ቤት ተቀምጦ ኬዙ ታይቶ እስኪወሰንለት ድረስ ኢነሰንት ሆነ ነው ማለት ጥፋተኛ አይደለህም ተብለህ ነው ኮንሲደር የሚደረገው። ስለዚህ ጥፋተኛ ስላልሆንክ ጥፋተኛ ያልሆነ ሰው ስለሆነ የሚያዘው በቻርተር ትርጉም መሰረት ማለት ነው። ፖሊሲ ዝም አልናገርም ማለት፣ ጠበቃ ፈልጋለሁ ብሎ መጠየቅ፣ ኢንተርፕሬተር ፈልጋለሁ ብሎ መጠየቅ እና ኢንተርፕሬተሩም ሲመጣ በኢንተርፕሬተሩ በኩል ለፖሊሶቹ ጠበቃ ስጡኝ፣ ጠበቃዬን አነጋግሬ የሚፈልጉትን መልስ እመልሳለሁ ብሎ ማለት። አንዳንድ ጊዜ ባህላችን ከባድ ይሆንና እኛም ምንም አላጠፋንም ብለን እናስብና ፖሊሶቹ ሲጠይቁን ዝም ብለን እንመልሳለን። በቃ ፖሊሱ ራሱ ለምኑ አቁሙ እስኪለን ድረስ ማለት ነው። ኧረ በእናትህ በቃ እሺ በቃ አግኝቻለሁ ምናምን እስኪል የነገርከን ይበቃል፣ የነገርከኝ ይበቃል እስኪል ድረስ አንተ እኮ መቀጠል ትፈልጋለህ ከዛ በኋላ ሁሉ እና እሱ አይሆንም፣ እንደሱ አይሰራም። ያው በኤክስፒሪየንስም ነው። ለምክንያቱም ከፖሊስ ጋር ያለን ኤክስፒሪየንስ ያው ቀደም እርሱም እንዳነሱት ስናድግም የነበረ አንተ ብለን እንችላለን፣ አንተ ማለት እንችላለን፣ አንተ ብለን እንጫወተው እስቲ በጣም ምክንያቱም ያው ወላ ስንል እኮ በኋላ ላይ እኮ አንቱ አላልከኝም እስከዛሬ ያው የኢንተርቪው ፎርማል ሲሆን ፎርማሊቲ ነው ይገባኝ። እስኪ አንተ ብለን እንቅደድና ነው የታይትል ጉዳይ ነው። ይገባኝ። አመሰግናለሁ። የሚቀለን እንደውም እና የአስተዳደጋችንም ውጤት ይመስለኛል ፖሊስ የመፍራት በፖሊስ እጅ ያው እንግዲህ ከተያዝክ ያው ብዙ ነገር አለ ተብሎ መመታት ምናምን እንደዚህ አይነት ነገሮችን ብዙ ኤክስፒሪየንስ ስላደረገን ሁላችንም ከኢትዮጵያም ከሌላም ሀገር የምንመጣው ስፔሻሊ ጥቁር ኮሚኒቲ ውስጥ ያለነው ሰዎች ፖሊስ ጋር ከፍተኛ የሆነ በደል፣ ሬሲዝም፣ እነዚህ ዲስክሪሚኔሽን ምን ስላለ ብዙ ጊዜ መደናገጥ ይኖራል እና ያን ኮንፊደንስ ቢልድ አድርጎ እውነት ምንም ነገር አልናገርም መብቴ ያለመናገር መብት አለኝ ለማለት አዳጋች ነው። ግን ይህንን አይነት ቪዲዮም እኛ የምንሰራው ማንም ሰው መቼም ፖሊስ ይዘኛል ብሎ አያስብም፣ ግን አንድ ቀን መከሰቱ አይቀርም እና ይህንን ኮሚኒቲያችን እንዲያውቀው ማለት ነው። ይገባኛል። ልክ ነው። ብዙ ጊዜ በተለይ አዲስ ስንሆን ሁሉ ነገር ያደናግጣል። አዲስ ስንሆን ሁሉ ነገር ይከብዳል እና ባይዘው ፍርድ እኩል እኔ እስካየሁት ድረስ የስ ማለት በጥቁርነት ብዙ ተበድለናል። ሲስተሚክ ሬሲዝም ይኖራል። ያ ሲስተሚክ ሬሲዝም ደግሞ ብዙ ጊዜ ማይኖሪቲ ኮሚኒቲ ላይ የሚያጠቃው እና ልክ ነው
ምንም ዶክመንትድ የሆነ ፐብሊክ ኖሌጅ ነው ልልህ ነው። ግን እኛ ስንጠየቅ መመለስ ግዴታ የለብንም። እንትኑ ራሱ ሲስተሙ ራሱ ቻርተር ፕሮቴክት ያደርግሃል። በቃ አልናገርም፣ ሎየር አምጡልኝ፣ ከዛ በኋላ መስማት የምትፈልጉት ትሰማላችሁ፣ እስከዛ ድረስ ግን አልናገርም። ስም ማን ነው ብለው ሲሉ ስምህን መናገር ይችላል። ስምህና ዴት ኦፍ በርዝህን መናገር ይቻላል፣ ችግር የለውም። አይዲስ የመስጠት ግዴታ አለ። አሁን ለምሳሌ ብዙ ጊዜ ምንድን ነው የአሜሪካን ሕግና የካናዳ ሕግ የተለያየ ነው። እና የአሜሪካኖች ላይ ለምንድን ጠይቀኝ የሚል አይተናል፣ ብዙ ዩቱቦች ላይ ያሉ ምናምን። የካናዳ ሕግ ላይ ግን ፖሊሱ ማን እንደሆንክ አይደንቲፋይ ማድረግ አለብህ የሚል አለ። ሴክሽን 99 ነው ሴክሽን 100 እና በመስጠትህም ዲስክሪሚኔት አታደርግም ራስህ። ስለዚህ አይዲ መሆኑ መስጠትህ እንትን የለውም፣ ክፋት የለውም። አይዲ ባሰጣቸው ጆን ዶ ብለው በጆን ዶ ቻርጅ ሊያደርጉ ይችላል እና ፍርድ ቤት በጆን ዶ ሆነ መቅረብ ትችላለህ። የሚኖረው ችግር ግን አንተን አይደንቲፋይ እስክትደረግ ድረስ እንግዲህ ችግር ሊፈጠር ነው። ስለዚህ ያው መጀመሪያ ጥያቄ የሎየር ጥያቄ ይሁን። ለማንኛውም ሎየር እንድሰጡኝ እፈልጋለሁ፣ ምንም ነገር አልናገርም የሚለው መጀመሪያ ዋና ፋንዳሜንታል የሆነው አባባል እሱ ነው ይመስለኛል። ኦል ታይምስ አንዳንዴ ያው ብዙ ጊዜ በእኛ ማህበረሰብም በሌሎችም የሚከሰተው በቤት ውስጥ ዲስፒዩት፣ በቤት ውስጥ የባልና የሚስት የመሳሰለው ጸብ ላይ ፖሊስ ይደወላል፣ ይመጣል ፖሊስ ቤት ውስጥ እና የዛን ጊዜ ያንን መብታቸውን ኤክሰርሳይዝ ማድረግ ያለባቸው ይመስለኛል። ሁለቱም ደዋዩም ተደዋዩም ሁለቱም መብት አላቸው። የደወለው ሰው ለምን እንደደወለ እና ምን አደጋ ላይ እንደሆነ ማስረዳት አለበት። የተደወለበት ሰው ኦኬ ልናናግርህ እንፈልጋለን ሲሉት አይ እኔ አላናግርም፣ እኔ ማናገር ካለብኝ ከሎየር ጋር ነው ማናገር ያለብኝ ማለት ደግሞ ይችላል። ስለዚህ ብዙ ጊዜም ዶሜስቲክ ዲስፒዩት ላይ ነው ይሄ ነገር ብዙ ከሰተው ማለት ረን ያልነካዋትም ምንም እንደ እኔ እኮ ዝም ብዬ በቃ ሂጂ ገቢ ነው ያልኳት እንጂ መቼ ገፋዋት የለም። እንዲህ ያለ ነገር እሷ ደግሞ ገፋኝ ብላ አስፈራራኝ ልትል ትችላለች። ስለዚህ ምንም ይሁን ምንም መልስህ ወይ መልስሽ እንትን አልኩት በቃ በጠበቃ የተከለለ ይሁን ነው ማለት ለወደፊትም ለጉዳያቸው አስፈላጊ ስለሆነ በጣም ጊዜ ዝም ማለት ነው። ስለዚህ መልእክታችን ጠበቃችሁ እስኪመጣ ዝም በሉ። በቃ ጠበቃችሁ እስኪመጣ ጠበቃ እስኪሰጧችሁ ድረስ ዝም በሉ። የፖሊስ ግዴታው ደግሞ ጠበቃ ፈልጋለሁ ስትል ከጠበቃ ጋር ያገናኝህና በስልክ ያ ጠበቃ ምንም ነገር እንዳትናገር፣ ምንም ነገር ስቴትመንት ይባላል፣ ስቴትመንት እንዳትሰጥ ብሎ ይነግራል። ስለዚህ ፕሮቴክትድ ነህ ማለት ምንድን ነው ቀጣዩስ ፕሮሰስ? ብዙ ጊዜ ያው እስከ መያዙ ድረስ ፖሊስ እስከሚመጣ ድረስ አሬስት ሊሆን ይችላል። ያው ከዛ በኋላ ያለው ፕሮሰስ ምንድን ነው የሚሆነው? ምናልባት አንድ ሰው በእንዲህ በቤተሰብ ተደውሎበት ሊሆን ይችላል፣ ወይ መንገድ ላይ ከሰው ተጋጭቶ እየተያዘም ሊሆን ይችላል እና ከአሬስት በኋላ ወይም ከፖሊስ ኢንተራክሽን በኋላ ያለው ምንድን ነው ፕሮሰሱ? የተለያየ ፕሮሰስ ነው። አንዳንዱ ፖሊሱ እዛው ይለቃል፣ ግን በቤቱ ይላል፣ ኮንቴን ይባላል እና በቃ ወደ ቤት ሄድ፣ በዚህ ቀን የፍርድ ቤት ቀጠሮ አለ፣ በዚህ ቀን ፊንገር ፕሪንት ትሰጣለህ እና በዛን ጊዜ ተባለ። አንዳንዱ እና ፖሊስ ጣቢያ ከፖሊስ ጣቢያ ትለቀቃለህ ይላል። አንዳንዱ በነጋታው ያሳደረህና ፍርድ ቤት ቀርበህ የዋስ መብትህ እንዲከበር ያደርግ። ሶስቱም ግን የዋስ መብት ነው። ፖሊሱም ለቀቀ፣ ፖሊስ ስቴሽንም ተለቀቅ፣ ፍርድ ቤትም ተለቀቅ፣ የዋስ መብት
ሶስቱ። ከዛ የሚቀጥለው የዋስ መብት ፕሮሰስ ነው። አንድ ጊዜ ዋስ አግኝተህ ከወጣ በኋላ የምትወጣበት ኮንዲሽኖች ይጻፋል። ለምሳሌ እዛ ቤት በ250 ሜትር እንዳትደርስ፣ እንትን የከሰሰው ሰው ጋር በ250 ሜትር የሚሰራበት የሚያመልክበት የሚማርበት ጋር እንዳትደርስ ምናምን የሚል መሳሪያ እንዳትይዝ፣ እንዲህ እንዳታረግ የሚል ዝርዝር ያለው ያንን ሪሊጂየስሊ ማለት ያንን በደንብ መከታተል ምክንያቱም እሱ ራሱ ሌላ ብሪች ኦፍ ቤል ኮንዲሽን የሚል ወይም ብሪች ኦፍ ሪሊዝ ኮንዲሽን የሚል ቻርጅ ስለሚያመጣ ማለት ነው። ስለዚህ እሱ መደረግ አለበት። ከዛ እንትኑ ተከሳሹ ውጭ ሆኖ ዲስክሎጀር ፕሮሰስ ይባላል። ዲስክሎጀር ማለት ፋይል ይሰጣል፣ የተከሰስክበት ፋይል። እዛ ላይ ምን ይላል ስላንተ ነው። ከደዋዩ ጀምሮ 911 የተቀበለው ኦፕሬተር፣ ከዛ ፖሊስ መጥቶ የፖሊሱ ስም፣ ባጅ ነምበር፣ ምን እንደጠየቀ፣ ምን እንደተመለሰለት፣ ምን እንዳለ ከሳሽህ፣ ምን ጉዳት እንደደረሰበት፣ ሆስፒታል ሄዶ ነበር አልሄደም፣ ሁሉ ነገር ሙሉ ዶክሜንት ይሰጣል። በዛ ሙሉ ዶክሜንት መሰረት ነው ዲፌንስህን ፕሪፔር የምታደርገው ማለት ነው። ከዛ በቃ ቀነቀጠሮ እየተሰጠ ክራውን ፕሪ ትራይል የሚባል አለ። የአቃቤ ሕግ ጋር ትቀመጥና ከሎየርህ ጋር ሆነ ንግግር ይጀመራል። የጎደሉ ነገሮች፣ የማይመስሉ ነገሮች፣ እንደዚህ ነገሮችን ጠበቃ ይጠይቃል ወይ አንተ ትጠይቃለህ። ከዛ ጁዲሻል ፕሪ ትራይል ይባላል። አሁን ጁዲሻል ፕሪ ትራይል ሰልፍ ሬፕሬዘንትድ ማለት ራሱን ሬፕሬዘንት የሚያደርግ ሰው አለ፣ በጠበቃ ሬፕሬዘንት ይደረጋል። የሚወከል ራሱን የሚወክል አለ፣ በጠበቃ የሚወከል። ስለዚህ ያ ምን ይባላል? ጁዲሻል ፕሪ ትራይል ይባላል። ጁዲሻል ፕሪ ትራይል ማለት ዳኛ፣ ተከሳሽ፣ ፖሊስ፣ ጠበቃ፣ አቃቢ ሕግ እና ጠበቃ ሆነው ቁጭ ብለው አንድ ላይ እንደ ኮንፈረንስ ነገር ያወራሉ፣ ይነጋገራሉ። የሚረባ ኬዝ ነው፣ የሚረባ ኬዝ አይደለም፣ ይሄ ነገር አያዋጣም፣ በዚህ መንገድ ቢሆንስ፣ እንደዚህ ቢታይስ ምናምን ይባላል። ከዛ ካውንስሊንግ ይሄድ፣ አንገር ማኔጅመንት፣ አልኮሆል ማኔጅመንት ወተቨር የሚባል ወደዛ ሄደ ይሄዳል። የሜንታል ሄልዝ ኢሹ ከሆነ ወደ ሜንታል ሄልዝ ኮርት ይሄዳል። እንዲህ እያለ በቃ መከፋፈል ይጀምራል። ከዛ በኋላ ወደ ትራይል ይሄዳል ማለት ነው። ትራይል የሚያስፈልገው ይሄ ነው ፕሮሰሱ። በጣም ረጅም ፕሮሰስ ነው። ብዙ ሰው ወዲያውኑ እዛው ተወስኖ እስር ቤት ገብቶ በቃ አለቀለት የሚመስለን ብዙ ሰው አለ። ያው በፕሮሰሱን ባለማወቅና 1 ዓመት በላይ ይፈጃል። በጣም ጥሩ። በተለይ አሁን እኛ ኮሚኒቲ ውስጥ ያው በርካታ ጠበቆች አሉን። እንግዲህ ላኪሊ ዌር በጣም ብዙ ጥሩ የሆኑ ጠበቆች አሉ በማህበረሰባችን ውስጥ። ልክ ፖሊሲ ይዞ ጠበቃ ፈልጋለሁ በሚባልበት ወቅት ወዲያውኑ ጠበቃ አክሰስ ማድረግ ካልተቻለ ምንድን ነው ያለው ኦፕሽን? ልጁ ጠበቃ አለኝ ብሎ ካለ የጠበቃውን ስምና ስልክ ቢሰጥ ጠበቃው ፖሊሶች ይደውላሉ ወደ ልጁ ምርጫ ጠበቃ ይላካል፣ ይደውላሉ። አለበለዚያ ግን ሊጋል ኤድ ሎየሮች አሉ። ፖሊሶች ሊጋል ኤድ ሎየሮች ጋር ይደውላሉ። 24 ሰዓት የሚሰሩ አሉ። እነሱ ጋር ይደወልና ይኸውልህ ከጠበቃ ጋር አገናኝተንሃል ብለው ያገናኝ። በነፃ ነው የነሱ። እስከ ጠየቀ ድረስ ግዴታ አለባቸው ለማቅረብ። እስከዛ ድረስ ጥያቄ መጠየቅ አይችሉም ባይ። ስለዚህ እሱም ያው ራይቱን አሰርት ስላደረገ መብቱን ስለጠየቀ መጀመሪያ መብቱ መመለስ አለበት ነው ጥያቄ። በጣም ጥሩ። ከነዚህ ቀደም ሲነግሩን በዋስ መውጣት የሚባል ነገር አለ። ዋስ ኮንዲሽኖች ውስጥ አብዛኛው ሪስትሬን ኦርደር የሚባል ነገር ያው እንዳትደርስባት ወይም እንዳትደርሽበት የሚባል ነገር አለና
ምን ያህል ሲሪየስ ነው እሱ ነገር? ብዙ ጊዜ ሲጣስ እንመለከታለን ማህበረሰባችን አካባቢና እንደው ከልምድ በጣም ሲሪየስ ነው ማለት ኤኒቲንግ ፍርድ ቤት አታርግ ያልህን በቃ ማድረግ ይጠበቅብሃል። ደግሞ ታረጋለህም በሚል እምነት ነው ፍርድ ቤት የሚለቅ። ይሄ ባይ ዘ ወይ ኦነር ሲስተም ነው። ብዙ ጊዜ የኛ ሀገር ሲስተም የካናዳ ሲስተም ኦነር ሲስተም ነው። ታክስ ላይ እንደሆነ ይህን ያልሰራው ብለህ አፕላይ ታደርጋለህ፣ ፋይል ታደርጋለህ። በዛ መሰረት ነው ካልኩሌት የሚያደርገው። ኦነር ሲስተም ነው። ብዙዎቹ ኦነር ሲስተም ስለሆነ ፍርድ ቤቱ ይሄን አታረግም ብሎ ሊጽፈው ሲሞክር ይሄ ልጅ ብሪች አያረግም ብሎ ስለሚያምን፣ ለምሳሌ አንድ ፍርድ ቤት አክቲቭሊ የሚያምን ነገር አልኮሆል በጣም የሚጠጣ ሰው ተከሶ ቢመጣ በል አልኮሆል እንዳጠጣ የሚል አያስገባም ፍርድ ቤት። ምክንያቱም አልኮሆሊስት ነው ሰውየው፣ በጣም አልኮሆል ይጠጣ። ስለዚህ በቃ አሁን እንደፈታ ነው ወጣ ብሎ በቃ አልኮሆል ቤት ገዝቶ መጠጣቱ አይቀርም። ስለዚህ ብሪች ለሚያደርገው ነገር ለምንድን ነው ኮንዲሽን የሚሆነው? ስለዚህ ሲሰጠም ያ ኮንዲሽን ይሄ ልጅ ይሄን ነገር ይከተላል በስነስርዓት ተብሏል። በአጋጣሚ ግን እውነት እንዳልከው ብዙ እንደዚህ አይነት ብሪች ካለ የኛ ኮሚቴ ላይ ሲሪየስ ነገር ነው ማለት ነው። እንደዚህ በቀላል አትዩት ለማለት በጣም ጥሩ። ከዚሁ እንግዲህ ከፖሊስ ጋር ካለ ኢንተራክሽን ሳንወጣ እንደው አንድ ነገር ማንሳት የምፈልገው ሌላው የወጣቶቻችን ጉዳይ ነው። ከ18 ዓመት በታች የሆኑ ልጆች ማህበረሰባችን ውስጥ በማወቅም ሆነ ባለማወቅ አንዳንዴ እንዲሁ ልጆች እንደምታውቀው ጀስት ጉፍ አራውንድ እንደዚህ አብረው እየሮጡ ወይ የሰው በር ነክቶ መሮጥ ምናምን እንደ ጨዋታ ይመስላቸዋል እነሱ። ወይ ስቶሮች ውስጥ ገብተው አንኢንቴንሽናሊ አንዳንድ ዕቃ ለማንሳት ሊሞክሩ ይችላሉ እና ወይ ደግሞ ሲሪየስ የሆነ ደንበኛ ክራይምም ሊፈጽሙ ይችላሉ። በዛ እድሜያቸው እንደምንሰማው በተለያየ ዜና ወዲያው ለወላጅ ይደወላል። ብዙ ጊዜ የወላጃቸውን ስልክ ከሰጡና ወላጆች ምንድን ነው እዚህ ላይ ማድረግ ያለባቸው ልጆቻቸውን ሰፖርት ለማድረግ? ያው መጀመሪያ ደረጃ ማንም ወላጅ ልጄ እንዲያረገ ብሎ መሸሽ ወይንም በቃ እንትን አያገባኝም ማለት እጅ ማንሳት ባይኖር ጥሩ። ኢንቮልቭ ማድረግ ያስፈልጋል ከልጆቻችን ጋር። በቃ ነው ማተር ዋት ይህንን ጊዜ ማለፍ አለባቸው። ያንን ለማለፍ ደግሞ እኛ ሰፖርቱን ማድረግ አለብን ነው እና ያ ስልክ ሲደወል ኖቲስ ቱ ፓረንት የሚላለ ፖሊሶች የሚሞሉት ፎርም ነው። እዛ ላይ እናትም ይሁን አባትየው ሰምቶ ቶሎ ለወር መደወል፣ ሁኔታውን ማስረዳት ማለት በቃ ምንም ጥያቄ እንዳጠይቁት እኔ ከሌለው ወይንም ደግሞ ፍርድ ቤት እንትን ጠበቃ እስኪመጣ ድረስ ምንም ጥያቄ እንዳጠይቁት ይህንን ልጅ እኔ እመጣለሁ፣ በዚህ ሰዓት እደርሳለሁ፣ ከዛ ይዤ ወደ ቤት ሄዳለሁ ምናምን የሚለውን መልእክት ማስተላለፍ ይቻላል። የሚሉት ደግሞ ስለሚቀዳ በኋላ ያንን ሬኮርዲንግ ይሰጠኝ ብለው መጠየቅ ይቻላል። ምክንያቱም ፖሊስ እንደዚህ ካላችሁ ከተባለ በኋላ ጥያቄ ቢጠይቀው ልጁን ቢያስፈራራው እና ልጁ ቢናገር የተናገረው ነገር ቻሌንጅ ሊደረግ ይችላል ኮርት ውስጥ። አድሚሰብል ነው አድሚሰብል አይደለም፣ በፈቃዱ ነው የሰጠው በፈቃዱ አይደለም የሰጠው ምናምን የሚባሉ ኢሊጋል ኢሹዎች ስላሉ ኢንአድሚሲቢሊቲውን ቴስት ይደረጋል። ስለዚህ እሱን ለማድረግ ወላጆች በቃ የመጣው ነው የት ነው ያለው ጥያቄ ጠይቁት፣ ወር አዘጋጃለሁ እና ከመጣ በኋላ እንነጋገራለን ብሎ ማለት ያስፈልጋል። እሺ መልካም፣ በጣም ጥሩ። በተለይ በወጣቶቻችን ላይ ይሄንን ነገር በተደጋጋሚ እየታየ ስለሆነ ለወላጆች ይሄ በጣም ትልቅ መረጃ ነው። ከፖሊስ ጋር መደናገጥ ነው ብዙ ጊዜ እኛን ኮስት አትደናገጡና በቃ የሆነው ነገር ሆኗል። በአጋጣሚ በቃ እናንተ ለመጀመሪያ ጊዜ ነው የሰማችሁት። ከዛ በኋላ ምን ይሻላል የሚለው ወደ መፍትሄ መሄድ ነው። ቶሎ ብሎ ወደ መፍትሄ ስትሄዱ ደግሞ
መብታችሁን የእናንተን የሚሆን መብት የልጃችሁን መብት ሳታስነኩ ማለት ነው። መቀጠል ነው። እሺ።